ስቴትመንት ማመጣለው 1 ሚሊዮን ትራንስፈር ያረኩበት ብለሻል። ስለዚህ ለምን ነበር? እሺ ያልሽ ልንገርሽ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው ለሆነ ለትናንሽ ነገር ነው ወደኔ ማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የሱ ባንክ ይሄ ባንክ ሞባይል ባንኪንግ የለውም እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ያስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የሱ ባንክ ሞባይል ባንኪንግ የለውም፣ እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፍ። ብር እንድትልኪልኝ እኔ ሄጄ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ። እንደው ሲደውል ብድሩ ከሰዎች ወደ አንቺ እንዲገባ ያረግሽው ሞባይል ባንክ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በሷ አካውንት ነው በሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ሲያስተላልፍልኝ ፊርማ ምናምን አስቸግሮት የኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ ከዛ ይሄ 1 ነጥብ ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት እና የምጠይቃቸው ሰዎች ደግሞ ብድር ስትጠይቂ በእንትን አስገባልኝ አይደለም ብድር አበድሩኝ ይሄው አስገቡልኝ ነው ልል የምችለው እንጂ በእንትን አስገቡልኝ አይደለም። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድነው የሀቢባ ጥያቄ? እኔ አካውንት ውስጥ ብር ያለው ብለሻል። ተበደርሽ ወይ አንዴ እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400,000 ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ በወጣው በ2 ቀን ወደ 200,000 ከዩቲዩብ ቻናል ይወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያይ አልሽ። 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር እያስገቡ ነበሩት። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ ነው ብር የተላከለ። ከኔ አካውንት ያልሽ ብር የሚገባው ቀጥታ ወደሱ ነው። እኔ አካውንት አለ ትራንዛክሽን እኮ ለዚህ ነው ሀቢባዬ እኔ የሆነ ነገር እልካለሁ ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንኪው። ቆይ እዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት እኔን መኪናውን በገዛ ነው በ4ኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። እሺ አንቺ አካውንት ባን አስደረገሽዋል አላስደረግሽውም? ወደ እኔ እንዳልጠቀም ብቻ ነበር የነበረው አካውንት ልንገር እኔ እኮ ከአንተ ጋር እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩኝ አይደለ? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝን ብር ወደ አንተ ነው የማስተላልፈው ቀጥታ ብር ሲገባልኝ 1,000 ብር ነበር የቀረው አካውንቴ። ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር ያለ ክርስቶስ ስም እዚህ አዲስ አበባ መጣን። አዲስ አበባ መጣን አይደለ? መተን እኮ ጠዋት ላይ ዝም በል ያልሽ እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቀሶኝ ነው እሱ እንደዚህ አይነት ብር ገባልሽ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነህ። ይዛለት ከንቀፍ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሙላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20,000 ብር ስጠይቅ 20,000 ብር ፊርማ አልተስተካከለ። እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምን ወደ ራሴ ማስገባው? አንዴ ጥያቄው እኔ ያልገባኝን ነገር ልጠይቅ። አንዴ ቆይ እኔ ያልገባኝ ነገር መኪናው አንቺን ብቻ ልመልስና ማለት ነው የሁሉ እስካሁን ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ እዚች ጋር ሳስገባላት ነው እዚች ጋር ሳስወጣላት ነው እዚች ጋር ይላል እሱ። እኔም ያስተላለፍኩበትን
ነገር ይወጣል። ምን ናት እያሉ እሺ ሀቢባዬ ጥያቄ አለሽ? እንትን ነው ጥያቄዎችን እየረሳሁን አኑ አይደለም ጥያቄ ቅድም ወደ 400,000 ብር አካውንቱ ላይ ነበር እኔ እና እሱ ስንለያይ 200,000 ደግሞ በተለያየን በሁለት ቀን ከዩቲዩብ ደሞዝ ይገባ ነበረ። ስለዚህ በአጠቃላይ ወደ 600,000 ብር ነበር ስላለች 600,000 ብር አካውንቴ ላይ ነበር እሷ ስትሄድ እኮ ለዛ እኮ እሱን ለማለት ነው ስጡኝ። እሺ ቆይ 400,000 ከየት ነው የገባው? ጠይቂልኝ። በጣም አመሰግናለሁ። እስቲል ነው ከተገደልኳቸው ሰዎች ነው ያሉሽ። ለመኪናው ከተገዛ ለምን አስገባሽ? አቡ እያረፈዱ ነበር ያስገቡልኝ። ለምንድን ነው ባንክ ስቴትመንቱ ፐብሊክ እንዲወጣ ካልተፈለገ እዚህ ላይቭ ላይ እኔ አንቺ ቤት ታዲሆነ ባንክ ስቴትመንቱ ማሳየት እኮ ነው። ለምን ሀቡ አንቺም የሚገባሽ እኮ እዚች ጋር ልክለት ነው ካለው እዚች ጋር ሲገባልኝ ይላል። ስቴትመንቱን ታወጡና ዋትስአፕ ላይ ትልኩልኝ ያላችሁ ችግር የለም። ግን እኔ የምልሽ ግን አሁን እኔ ኦልሬዲ ሰዎቹ መኪናውን ከገዛችሁት ብድር ምን ያደርጋል? እነዛ ሰዎች መኪናውን እንደገዛን ማን ያውቃል? ኦሬዲ ፕሮሰስ ላይ እንዳለን የሚያውቁት እኛ ግን ደግሞ ከገዛን በኋላ እነዛ ሰዎች ብር ያስገቡልን። ኦሬዲ መኪናውን ከገዛችሁ በኋላ ብሩ ከገባ ብድሩን ተውት በቃ። ለምን አላላቸው? ምን ልታረጉት ነው? ወደ እሱ ትራንስፈር ለምን በቃ ይኸውልሽ፣ እኛ መኪና ገዛን አይደል? ክንፍ እያለን ቡታጅራ ሄድን። ለማንም ተውት ምንም አላለም። ከዛ ግን ስንመጣ ብር እየገባ ነበር አካውንቴ ላይ ሁላ። ወደ ቡታጅራም ስንሄድ ከቡታጅራም ስንመጣ እየገባ ነበር። ከዛ ግን መጨረሻ ላይ 100,000 ብር ሁለቴ ደብል ገባ አላልኩሽም? እና እሱ ነው ጠዋት ላይ ቀስቅሶ ይሄ የምን ብር ነው እንደዚህ እየገባልሽ ነው ምናምን እንዴ ደንግጬ ምናምን አየሁት። ከዛ እንዳልኩሽ ያለችኝም ልጅ ደውላ እንደዚህ አስገብቻለሁ እና ላኪልኝ ምናምን አለችኝ። ቀጥታ በእሱ አካውንት ነው የገባ ሁሉም ነገር። መቼስ ከ1 ዓመት በፊት የነበረ ቆይ ሀቢባዬ የአሁኑ ብር በእኔ ነው የተላከው፣ ወደ እሱ ነው የገባው። ከዛ በኋላ የገባው ብር ቀጥታ በሱ ነው የገባው። በእኔ ተላከ ላኩልክ። ለምን ላኩ እንዲያስገቢው አልከኝ። በጠዋት ቀስቅሳ አስገቢልኝ ብለህ ማለት ነው። ቆይ እሺ እሱ ጋር እንዲቀመጥ ቴንኪዩ። መጠባበቂያ ብር ገባሽ? ቀጣይ ወር ነው የምንከፍል ያልነው ብሩን። ኦልሬዲ ቀጣይ ወር መክፈል እንችላለን። መጠባበቂያ እጃችን ላይ ምንም ብር አልነበረንም። እንዳጋጣሚ መጠባበቂያ ተባለ። እመቤቴን ነው የምልሽ 1,200 1,300 ብር ነበር አካውንቴ ላይ ነበረው ብሎክ ሳስደርገው። ይሄ ደግሞ ምን ነገ ነው ይንጋልን። ባንክ ስቴትመንት እኮ ማሳየት ነው። ስንት ብር እየላኩ ታዲያ 1,200 ብር ምን እንዳይሆን ነው ብሎክ ያስደረግሽው? በቃ እመቤቴን በሰዓቱ ምንም የለኝም። በጣም ጥንጥዬ ብር ነው። ልክ ነሽ፣ በጣም ልክ ነሽ። መጀመሪያም እያልኩሽ የነበረው ምንድነው ሁሉን ነገሬን በቻልኩት አቅም ከሱ ማራቅ ነው፣ ማሸሽ ነው። ገባሽ? ቡኬም ኤቲኤም እሱ ጋር ነበረ እና ትራንስፈር እያደረገ ሞባይል ባንኪንግ በእኔ ነበር የሚጠቀመው። ቡክሽ እኔ ጋር ነበር። አዎ ላወጣ ሄጄ በአንቺ ቡክ እኔ ባንክ ቤት ሄጄ እኔ ምን አቅልሃለሁ? እሱን አንተን ልጠይቅህ እንጂ እመቤቴን እኔ አንተን ልጠይቅህ እንዴ? አንተ ነው ሁሉ ነገር የለቃት ይዘይተው። ወይኔ ፎድ አካውንት ደብተርሽን ይዤ ወይ አንዴ አንተ እኔ እያንዳንዱን ነገር ስላልተናገርኩ ነው እንዴ እኮ ቆይ ባንክ ደብተር ላወጣ ነው እንዴ? ለታወጣ 1,200 ብር ምን ብለህ ታወጣለህ? ለምን እንደወሰድከው አላውቅም። እሺ በቃ ግን እኔ ያዘጋሁት በሰዓቱ ማለት ነው። እሺ በቃ ተይው፣ በስቴትመንቱ ተስማምተናል። ሌላ ወሬ በቃ እኔ ይሄንን ነገር ነበር በቃ እሱ ያቃቱን ያወጣዋል። እሺ አሁን ወደ ሴም ካርዱ እንሂድ ማለት ነው። በባንክ ስቴትመንቱ ከተፈታ ፏድ ዋትስአፕ ክሬት አድርግ ፕሊዝ። ቁጥር ካለኝ ግን ዋትስአፕ የለኝም። ሀቡዬ ምን አለሽ ሌላ? ቴሌግራም ኢንስታግራም አለሽ? አለኝ ኢንስታግራም። ቆይ ፍቅር ተረጋጊ። ባለ ቴሌግራም አለኝ ግን ዋትስአፕ ክሬት ብታደርግ በጣም አሪፍ ነበረ። ጥሩ ነው ዋትስአፕ ይቻላል ማድረግ። ፕሮፌሽናል ክሬት አድርግ ዋትስአፕ እና ችግር የለም። እንትን የለኝም እስከዛሬ ስቲል ከድሮም ጀምሬ የለኝም። ለዛ ነው። እሺ ግን በጣም ጥሩ ነው ዋትስአፕ፣ በጣም ቆንጆ ነው። እሺ ስለዚህ አሁን የቀረችው መጨረሻ ምንድነው? ሴም ካርድ ነው የቀረው አይደል? እሺ ሴም ካርድ ቆይ ልጠይቃት። ያው እንግዲህ ሁሉ ነገር ደበስ ተደርጎ ታልፏል። ብቻ እኔ ንጹህ ሰው ነኝ ለሌሎቻችሁ እሱን ለማለት ያህል ነው። ከዛ ግን ስለ ሲሙ ለማውራት ያህል ስንት ቤት ሲም ነበር አስታውሽኝ። እኔ እናት
ወይ የመጨረሻ 07 መጨረሻ 83 07 መጨረሻ 83 እሱማ ፕሮፌሽናል የኔ ስልክ ነው። አይ ስልሽ አይኖ እሱን አውቀዋለሁ በደንብ ልልሽ ነው። እሱ ነው እሱ ነው 07 መጨረሻው 83 ሀቡዬ እንትን አልለውም አልጠቀመውም ምናምን ነገር ስልኬ ታውቀዋለች ስራሷ ፍቅር እንትን ላለመወሻሸት ያህል። ስለዚህ እኔ ነገ አወጣዋለሁ እሱን ቲምሽ መታወቂያ አጋጣሚ ወላሂ ሲሪየስ መታወቂያ ጠፍቷል። ከዛ ይሄ በዚህ ሲም ነው እንትን የመታወቂያ ኮድ የሚገባልኝ የለ። ከዛ ቴሌ ለማውጣት ምን ማድረግ አለብኝ ስልሽ ቴሌ በመታወቂያ ፋይዳ ካርድክ ላይ ያለው ቁጥር እሱ ነው። አዎ እንትን ቴክስት የሚገባልኝ አሁን ፕሪንት ላስደርግ እንትን ላስወጣው ብዬ ፕሪንት ቤት ብሄድ ኮድ የሚገባልኝ እዛ ሲም ላይ ነው። እሱ ሲም ደግሞ ቆየ ፍቅር ከሄደች ጀምሮ አልጠቀመው። ኦኬ ስለዚህ እንዴት ላውጣው ነው? ፓስፖርት አለክ? አይ ምን ችግር አለው? ፋይዳ ማውጣት እኮ ነው። ነገ የሚያልቅ ነው። ፋይዳ የሚወጣ ሁሉ ነገ ማለቅ ይችላል። ፍቅር እሺ ቆይ መብትሄው ቆይ እሺ እዚህ ጋር ችግር የለም። ፋይዳ ታውጪልኛለሽ ፍቅር አንቺ ማለት እንትን ነው። ፋይዳዬ ጠፍቷል እና ይሄ አሁን ብትሄጂ ፕሪንት ቤት ኮድ ነው የሚገባላችሁ ወደዛ ስልክ ወደዛ። እኔ በአንተ ፌስ በአንተ ጆሮ በአንተ አሻራ አድርጌ ማውጣት አልችልም። እንግዲህ መታወቂያ አለ። አሁን አንቺ መብት ያመጣሽልኛ ቴክስት ገብቶልሃል ላይ ፋይዳ የሚልኩት ቴክስት ማውጣት እኮ ነው። የጠፋው ስልክ ላይ ነው የጠፋ ስልክ ላይ ነው ይገባልኝ። እሺ ችግር የለም። ቴሌ ሄደን የሚጨረስ ነገር ነው። እሺ አይ መብት ስታመጪ የተሻለ ነገር እንታመጪ። ጎበዝ በጣም ጥሩ። ስለዚህ ችግራችሁ ተፈቷል። ታረቁ። ኧረ እኔ መጀመሪያም አልተጣላሁትም። አይ ህዝቡን አክብሩና ታረቁ። የሁሉ ህዝብ ታረቁ። አልተጣላሁትም ስትይ አልተጣላሁትም እኮ ነው ይሄ። አይ ታረቁ። ይሄ የሁሉ ህዝብ 24,000 ህዝብ ታረቁ እያለ እየኮመተ ህዝብ አታከብሩም እንዴ እናንተ? ኧረ ሀቡዬ ይኸውልሽ አሁን እኔ ሌላ እንትን ነገር መክፈት አልፈልግም። ሀቡዬ ብዙ ነገር አሳልፈናል፣ ብዙ ነገር ተፈጥሯል። እንዲህ ተበደልኩ ምናምን ማለት አልፈልግም። መድኃኒዓለም ነው የሚያውቀው እውነቱን። እኔ እና እሱ አልተጣላንም። በቃ ይኸው ይሄ ነገር ነው ያገናኘን። በቃ ፈታ ነው አለቀ። ያ ግን ተታርቃችኋል፣ ሰላም ናችሁ፣ እየተገናኛችሁ ልጃችሁን ትተያያላችሁ። ችግር የለም። ልጁን ታሳየዋለሽ። ምን ችግር የለም። ምን ቆይ እንደሚውት ነው አይላት። ምን ችግር እኮ ትሰማለች። አይ ነው ምን ችግር የለም። ይሰማል። ፍቅር የአንቺ ድምፅ ነው የማይሰማው። ሰምተሽኛል ልልሽ ፈልጌ ነው። ምን አልከኝ አልሰማሁም። ማርያምን አልሰማሁም። ምን እንትን አይ አሁን ሀቢባ ጥያቄ ጠይቃሻለች። ምን አለችኝ? እየተገናኛችሁ ልጃችሁን አብራችሁ ታጫውታላችሁ፣ ሞል ወስዳችሁ መጫወቻ ቤት ታጫውታታላችሁ። አይ ይሄን ያህል ለምን ይሆን ማለት ለምን ይሄን ያህል ሁሉም ነገር የሚሆነው እሱ ለኔ ጥሩ ሲሆን ነው። ይሄ ሲም ካርድ ልቀበልና ሁሉ ነገር እንትን እንባባላለን። ያለውን ነገር ሙሉ ይሄ ባንክ ስቴትመንት ምናምን በኋላ ወይ ሶሪ ኖ እኔ ልጄን በድለላ በሆነ ነገር አይደለም የማገኛት በሆነ ይኸውልሽ ሀቢባ ከስልሽ እንዲህ እንደ ቀልድ ልጄን እኔ ወላሂ ነው የምልሽ። አይኑ ብዙ ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ። በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረከኝ ነገር ክፍያ ነው። እኔ በጣም ብዙ ነገር ሆኛለሁ። ጎበዝ አንቺ እያስከፈልሽኝ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቀጨው። ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል ልጄን አሳየኝ እያልኳት አታሳየኝም። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። ህፃንሽ እንደ አንቺ በልጅ የምትቀጭ እኔ ከእንደዚህ አይነት ሰው ጋር ነው ልጅ እስካስብ ድረስ ነው። አንተ ይሄን አለ እያስደመምከኝ ያለው የሰውኛ ባህሪ ምንም እያየውብክ አይደለም። ልጅ ነው ታያለህ።
ኦኬ ሰውኛ ነው። ኦኬ ልጅ አለማሳየት ቆይ እሱን አይደለም የምልሽ። እስቲ ልልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ነው የማወራው። በስነ ስርዓት ልጄን ማየት እነግራታለሁ። ልጄ በጣም ትናፍቀኛለች። ላውራ ልጄ እናትም ትፈልጋለች አባትም ትፈልጋለች። አረ ልጨርስልክ። እናትም ትፈልጋለች አባትም ትፈልጋለች። ለምን ትቀጭኛለሽ? ለምን ትቀጭኛለሽ? መቅጣቱን ለምን ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው። እኔ ላይ ላደረግከው ነገር ክፍያክ ነው አልሽው እኮ ማሪ። በቃ የነበረው ነው የምልሽ። አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን በዚህ አንድ ወር ውስጥ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንዴ እየጠየኳት አይ እንደዚህ ይኸውልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን እና እሺ እኔ እመቤቴ ይኸውልህ አንድ ነገር ልንገርክ። ክፍያህን አልኩህ አይደለ? ይሄንን ቃል ነበር ከኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሰይጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው አሁን ልንገርህ እንዴት ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት አውሪሽ። አንቺ ሺህ ዓመት ነው የምታወሪው አይደለም? እሺ ያው አውራ ሚውት አደረገችልክ ሀቡዬ። አይኖ እኔ በስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ ስልሽ የሆነ ነገር እኔ እኮ ትለኛ እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ ዓመቷ ትቻት ሄጄ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላቅምና የሆነ ጊዜ ሳያት አወቀችኝ። የሮጣ መታቀፈችኝና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። አውቃኝ በአንድ ዓመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እንደዚህ በቪዲዮዋን እኔ የዛለት ምን ብዬሃለሁ? የሁለታችን ልጅ ናት ልጃችን። የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች። የአባት ፍቅር ሌላ ነው፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ታያለህ እርሰው ጭራሽ ከአይምሯችሁ ይውጣ ሀቡዬ። ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራውም። አይ ለሀቡ ነው እየመለስከው ለሀቡ ነው እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ለሷ ነው እየመለስከው አብራችሁ ማጫወተሽ ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እኔ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። ተናገር። እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው ካለባችሁ ሁለታችሁም ትዋደዳላችሁ እኮ ግን ልጅነት እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን እኮ በእናንተ እልህ እሷ እንዴት መሰለህ የሚሆነው? ጥሩ ነገር አመጣ መተህ ታያለህ ታጫውታለህ ምናምን፣ ግን መቼ ማምኜ አልሰጥህም። ልጅቷን አልሰጥህም። ቃል በቃል ነው። ኦኬ ለምን አመሰግናለሁ። በቃ ተይው ሀቢባ ይመልሳ። ተይው ሀቢባ ተይው። አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ። ተይው ሀቢባ በአላህ እና ተይው በአላህ የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን የእናንተ አትበይ ሀቢባ እኮ በእናንተ እልህ የምለው እኮ ሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሪም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ኪ ገባሽ? በቃ ችግር የለም ሀቡዬ ተይው። ይሄን ጥያቄ እንዝጋው ሀቢባዬ ተይው። ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው ደግሞ በቃ ስለማይ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው
ተይው። ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት ነው እንዳፋት የለኝም። ተይው በቃ ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። ምሬ ተስማማሁበት። ልጅቷ ፍቅር ታገኝ ምሬ ተስማማሁት። ጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ፣ እናቴ ትሙት በልጅ አልደራደርም። ታውቂያለሽ። እሺ እሺ እሺ። እኔ እኮ አሁን የሚያልኩህ ትወዳታለህ፣ መተህ አጫውታት። ያባት ፍቅር ስላችሁ እቺን ቃልሽን እንዳትረሺ አሁንም። እሺ እንዳትረሺ በቃ ችግር የለም። እንዴ ደግሞ በቀን ጠይቀኝ ደግሜልሃለሁ። በአላህ ተይውሽ። እሺ በይኝ በአላህ። ግን ለልጃችሁ ስትሉ ግን ብትስማሙ ጥሩ ነበረ። በቃ አንቺ በጣም ጀግና ሰው ነሽ። እንዳትረሺ ያሁኑ ንግግርሽ ማሪ። እመቤቴን አረሳውም እግዚአብሔርን መቼ ማለት እንዴ ጭራሽ ልታስፈራራኝ እንዴ? አረ እመቤቴን አረሳውም። ኧረ እኔ እያስፈራሩ አይደለም፣ ልታከሳስሪ ነው ደግሞ አሉ። እያስፈራሩ አይደለም። እሺ አላልኩም። ሀቡዬ በቃ እሺ ችግር የለም። ይሄ ቃል ለእኛ ሁሌ ምልክ ነገር ነው። ሁሌ ምልክ ነገር ነው። አቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለ1 ሰዓት ለ2 ሰዓት አባት ልጁን እንዲያይ ምንድነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪዩ አስተሳሰቡን ስለማውቀው ነው። እኔ ያለፍኩት ከሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ይሄው ሀቢባ እኔ ከእንደዚህ ነገር መያያዝ አልፈልግም። እሺ አለሽ እኔ ልጅን አልሰጥም። በህግ ጠይቀኝ በቃ። በቃ እሺ ቴንኪው። እሺ እኔ እናታችሁ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ አባት ተስማማን ማለት ፍቅር አለ እኮ መሀላችሁ። እናንተ ብትስማሙ የእውነት ሁለታችሁም ጥሩ ሰዎች ናችሁ። ለምን አትስማሙ? ሀቡዬ እሰማለሁ አለሁኝ። ሀቡዬ ያለው ተቋርጠ ነበር። እሺ ባለ ችግር የለም። ለእኛ በካለ ኢንስታግራም ዋትሳፕ ክፈት ብለሽኛላ። አለኝ ዋትሳፕ ከከፈትኩ ዋትሳፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣታችሁ ትልኩልኝና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ዊኑን አውጥቶ ፍቅርም ይዟታል። ኔትወርክ አልያዘኝም አለው። እየሰማሁሽ ነው። አዎ ሴም ካርዱን ነገ ፋይዳ ካርዱን አስወጥቶ ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ካርዱን ከሰጠሽ አንቺ ችግሩን መፍታት ትችላለሽ። ቻናሉን ሪከቨር ማድረግ ትችላለሽ። እችላለሁ ኢንሻአላህ። ስለዚህ አሁን ከጻፈ ዳታ ነው መሰለኝ የዘጋበት እና ፍቅር አይኖ በጣም ከሪሌሽንሺፕ ወጥተሽ ከባድ ነው እና ግን ተረጋግተሽ ብታስቢበት ጥሩ ነው ማሪ። ለልጅሽ የሚሆነውን ነው የምልሽ። ሌላ ሁሉም ነገር ያልፋል። ለልጅሽ ግን በጣም ከመጥፎ አባት ጋር እንኳን እናት ተስማምታ እሺ ብላ ተገናኝታ እኔ አብረሽ ኑሮ ይባምናለም ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው ቤታዬ ይፍቀር። የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ በከባድ ነገር ተለያይተው ለልጆቻቸው ሲሉ እየተገናኙ በሳምንቱ መጨረሻ ልጆቻቸውን አብረው ያጫውታሉ። ልጆች እንዳይነቁ እነሱ መጣላታቸውን እንኳን እንዳይነቁ ልጆቻቸው ፊት አብረው እየበሉ ፈገግ እየተባባሉ ለልጆቻቸው ደስታ ሲሉ ማለት ነው እንትን ይላሉና እናንተም ብስል ብትሉና አርቃችሁ ብታስቡ ነው ያምጣው ነገር ከባለቤቴ ጋር ብለያይ በምንም አይነት ነገር ለልጆቼ ስል አብሬ ወስጄ ልጆቼን ጊዜ ያሳልፋሉ። ለምን ዘቤስት የሆነውን ነገር ነው ለልጆቼ የምመኘው። ልጆቼ የኛን ጸብ እንዲያዩ እንዲከፉ አንዳችንን አጥተው እንዲኖሩ አልፈልግም። ስለዚህ ሁለታችሁ ኢቭን ወደፊት የየግል ህይወታችሁ ብትኖሩ ራሱ አንቺም የራስሽን ትዳር እሱም የራሱን ትዳር ብትይዙ እስኪል እናትና አባት ናችሁ። የወለደ ተለያይቶ አይለያዩም። ለዚህቺ ልጃችሁ ስትሉ እየተገናኛችሁ ተከባብራችሁ ልጃችሁን አብራችሁ ብታሳድጉ መልካም ነው ላለው። ለምን ማሰብ ያለባችሁ ለልጃችሁ ነው። ሌላ ሁሉም ነገር ያልፋል። እመኑ፣ ሁሉም ነገር አላፊ ነው። ልጃችሁ ትበልጣለች ከዚህ ሁሉ ነገር
ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ እንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግድ የላችሁም። ዚህ ዘ ቤስት ማንም ይመስክር። የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ፣ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም፣ ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ። እንዴ እኔ ሁሌም የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ። እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? መቶ ያጫውት። እኔ በጣም ነው ደስ የሚለኝ ያጫውት፣ የፈለገውን ነገር ይበል። ግን እኔና እሱ የሚባል ነገር የለም። ቅድም ያው ላንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። ስለምንድን ነው በትክክል ጥያቄ ተጠይቀሽ የመለሽውን መልስ በስነ ስርዓት መልሰሻል አይደለ? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው? የነበረው ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሬም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ እኮ አይ ነው እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፍቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ፣ ግልጽ ነው። ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወሪኛለች በስነስርዓት። ቤትዮም ባለች አውሩኝ፣ የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ፣ ነገ ዋትሳፕ ክፈትና ይኸውልህ ፏድዬ፣ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁን ባንክ ስቴትመንቱን አውጥታችሁ ትልኛለች። ኦኬ ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ እኔ መጥቼ። ኦኬ እሺ፣ ክሬት ካረኩኝ ይመጣልሻል። አዎ ክሬት ስታደርግ ይመጣልኛል። ቁጥረን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር አዎ ቁጥር ግን ሰጥታኛለች ፍቅር። በቃ ችግር የለም። እሺ አዎ እሺ። ስለዚህ የእሱ ጉዳይ ተፈታ። በቃ የእሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? እኮ ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ፣ ስለሙሉ ነገር እንድናወራ በዚህ ነገር በውስጥ አውርተን ያለውን ነገር ተያይተን ሙሉ ነገር እንጨርሳለን። ኦኬ አሁን እዚህ ጋር ተቀጣጥራችሁ ለፋይዳው ነገ ሆነ ከነገ ወዲያ ተቀጣጥራችሁ መገናኝ እኮ ነው ፋይዳ። የመጀመሪያው ስቴፕ ፋይዳ ማውጣት ነው። ስለዚህ ፋይዳ ለማውጣት ነገ ይመችካል። ነገ አንተ ፋይዳ ለማውጣት እኔ እንጃ ቢዚ ነቀሽ። ከነገ ወዲያስ ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅህ ስራ ካለ በከነገ ወዲያ ስልሽ አሉኝ ስራዎች ምናምን። ስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁኝ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ አላድርም፣ ማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እንትን እና ችግር የለም እና እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቅኝ፣ ምላሽ ሰጥሻለሁ። ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት ሲም ካርዱን ነው የምትፈልገው? ቆይ ሀቢባዬ፣ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ብዙ ነገሬ በቃ ችግር የለም። እሱ አያሳስብም። ስለዚህ ሲም ካርዱን ሰጥሻለሁ ብለህ ቃል ግባላት። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከብዙ ነገር ጋር ያያታለች። የኔ ፍቅር ሴም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለች። ሴም ካርዱን አይደል? ችግር የለም። እሱ አያሳስብም። የራስሽን ቁጥር ታስቀይር። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። ፋይዳዬ በሱ እኮ ነው የተያዘው። ምን ሆነ ታላንቺ? ቆይ ችግር የለም። የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሴም ካርድ ቁጥር ማስቀየር ትችያለሽ እኮ ቻናሉ ላይ። በቃ እችላለሁ። ቱ ስቴፕ ቬሪፊኬሽን አልጠቀመውም ስላለ ችግር የለም። በሱ ቁጥር ነው የተያዘው እያልኩሽ
ችግር የለም በቃ ይሄ ሲም ካርዱን ካልተሰጋ አውዬ የኔና አረ እዚህ ጋር የምትወዱኝ ቤተሰቦች ያላችሁ እስከዛሬ ከኔ ጎን ለነበራችሁ አንቺም እሺ አቡዬ ጨርሻለሁ ሲም ካርዱ ካልተሰካልኝ ሪፖርት ቻናሉን ሪፖርት እናደርጋለን በቃ አንቺ ፕሮሰስ ምን እንደፈነበት ሌላ ሰው ለምን ይጠቀምበታል ጨረስኩኝ እኔ ፏድ አክብረከን በእንደዚህ አይነት ሁኔታ ላይ ሆነክ መተህ ሰው ቤት ሆነ እስከዚህ ሰዓት ድረስ ስለጠበቀን እጅግ በጣም ነው የምናመሰግነው። አላህ ያክብረክ። ከዛ በፊት እንትንም ቃል ይግባልኝ በማርያም በጣም ይቅርታ ስላቋረጥኩሽ። ችግር የለም ምን እሺ ይሄ የሲም ካርዱ ነገር ካልተሳካልኝ ኢንኬዝ ካልተሳካልኝ ይሄ ቻናል ሁለታችን የለፋንበት ነው። እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሌላ ሰው አንቺ ለምን ሰልፊሽ ትሆኛለሽ ታዲያ? ለምን ለእኔም አታስቢም? አንተም ለፍተሃልና ለምን እንካፈለው? ለምን አብረን ኖ መካፈል አይደለም። ለምን አብረን እንጠቀምበት አትይኝም? አሁን እውነት እያሰብሽልኝ ከሆነ እንደ ያንተን ቻናል መመለስ አልፈልግም። ከአንቺ ጋር መጨረስ ያለብኝን ነገር ጨርሻለሁሽ። ትክክለኛ ጥያቄ ነው የጠይቀው። ፍቅር እንደዛ ከሆነ እኔ ማተም ከተጠቀምነው ይዘጋ ከሆነ ለእኔ ካሰብሽልኝ ለምን ታዲያ አብረን አንሰራበትም እኮ ነው እያልሻለ። እንደዛ ለምን አትለኝም ነበር? ድሮ ጀምራ ለምን አላለችም እንዴ? አንተ ቻናል አንተም የራስህ ቻናል አለ፣ እኔም የራሴ ቻናል አለ። አንቺም የራስሽ ቻናል አለሽ። 2 ቀን አልቆየሽም ቻናል ክሬት ስታረጊ። በቃ አሁን ሌላ ነገር ውስጥ ወደ ኋላ አትመልሽም። እኔ በቃ እንትን ብሎኛል። በጣም ነው የምናመሰግነው። እሺ አክብረህ ስለመጣ በጣም እናመሰግናለን። ነገ ማለት ነው ዋትስአፕ ክሬት አድርግ ፕሊስ። እሺ እሺ እናመሰግናለን። በዚህ ሰዓቱ በጣም ስለሄደ እዛው ማደር ከቻልክ አድረህ አይደለም ማድርበት ቦታ ለዛ ነው። እሺ እናመሰግናለን። ቴንኪዩ በጣም ነው የማመሰግናችሁ ሁለታችሁንም እና እዚህ ያላችሁ ሁሉንም ነገር እያያችሁ የነበራችሁ ሰዎች ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ሀቢባም ቤታዮንም በጣም ቴንኪዩ አመሰግናለሁ። ወዳችኋለሁ። ሁላችሁ እኛም እንወድሃለን። ፍቅር ስለዚህ ፏድ እንግዲህ ቃል ገብቷል። ነገ ዋትሳፕ ክሬት ያደርጋል። ስቴትመንቱን ሁለታችሁም ትልኩልኛላችሁ። ሀቃችሁ ይወጣል በዛ ጉዳይ። በሴም ካርዱ ጉዳይ ደግሞ ይኸው እንግዲህ ህዝብ ፊት 26800 ህዝብ ፊት ሴም ካርዱን ሰጣታለሁ ብሎ ቃል ገብቷል። እንደሰጠሽ አንቺ ደግሞ ሞክረሽ ቻናልሽን ካስመለስሽ ቁጥሩን ቀይረሽ ሴም ካርዱን መልሽለት። እሺ አደራ። እሺ ካልተሳካ ሴም ካርዱን ሰጥቶሽም ቻናሉን ሪከቨር ለማድረግ ካልተሳካ ጋይስ ለምንድን ነው አናረግም የምትሉት? ሪፖርት ማለት ሌላ ማንም ባዳይ ብለው እሷና ፉአድ ለፍተው ብለው ከፍተው የመሰረቱት ቻናል 193,000 ያደረሱት ቻናል ማንም ይብላው። ፉአድ እኔ ጋር አይደለም እኮ አለ። አይ ቻናሉን ይሄ አናረግም የሚሉ ሰው ወይ የሚያውቁ ሰዎች ናቸው። ቻናሉ ማን ጋር እንዳለ የሚያውቁ ይሆናል። ቻናሉማ ደስታ ቲቪ ነው ያልሽኝ? ደስታ ቲቪ ማን ነው? ደስታ ቲቪ ቪዲዮ ዳውንሎድ ሲያደርግበት አፕሎድ ሲያደርግ መጠየቅ አለበት። ደስታ ቲቪ ይሄንን ቻናል ይጠየቃል ቪዲዮ ፖስት ከተደረገበት። እሺ እና ለልጃችሁ ስትሉ ተስማሙ። ያው ታርቀናል ብላችኋል፣ ታርቃችኋል ግን አልተስማማችሁ። ብትስማሙ ጥሩ ነው። ተስማሙ። እሺ በእናትሽ ስለ ልጅሽ አስቢ። አሁን ነርቨስ ስለሆንሽ ነው። እንደ እናት ግን ስለ ልጅሽ ብታስቢ፣ ልጅሽ ሴት ልጅ በተለይ ሴት ልጅ ለአባቷ ነው። ይኸውልሽ አንቺ ለፍተሽ ደክመሽ ብታሳድጊ ነገ ሲያድጉ አባቴ ማለቱ አይቀርም። ሴቶች እንዲህ ናቸው። ምንም ብትደክሚ ብቻሽን ብትለፊ ነገ አድጋ አባቴን ብላ ነው የምትሄደው። ስለዚህ ሞኛ ትሁኚ። ካሁኑ አባቷን እንድታገኝ ጊዜ አብረው እንዲያሳልፉ ፍቀጂላቸው። እሺ እኔ ማር። እሺ እናቴ በጣም ነው የማመሰግነው። እናንተም ከጎኔ ስለነበራችሁ አንቺን ቤታየው ለእኛ ጉዳይ እስከ አሁን ድረስ ያመሻችሁ ቤተሰቦቻችን በጣም ነው የማመሰግነው እና ሲሙንም ስቀበል እናገራለሁ።
ሲሳካልኝም እነግራለሁ፣ ሳይሳካልኝም አንድ ላይ ሪፖርት እናደርጋለን። እስካሁን ስላስመሻችሁ በጣም ይቅርታ። አመሰግናለሁ አብዬ የኔ እናት። እሺ እናት ምንም ችግር የለውም ማሪ፣ አይዞሽ። እሺ በጣም እኮ ተጓደዳላችሁ፣ ፍቅራችሁ አይናችሁ ላይ ያስታውቃል። ሰይጣን መሀላችሁ ኧረ ሀውዬ ዝም በይ እንጂ በእውነት ማጌት ሙት እኔ ሁለታችሁ አይን ውስጥ ፍቅር እኔ ልውጣ። እኔ ቻው፣ ቻው፣ ደህና አደሩ። እሺ እኔ ማር ሰላም ደሪ። ይዋደዳሉ እኮ ማጌት ሙት ይዋደዳሉ። እልህና ሰይጣን ነው እንጂ ገና ደግሞ ህፃናት ናቸው ሁለቱም። የኔ ማሮች ይህን የመሰለ ፍቅር ባይከሽፍ ምን አለበት?